I'm asking for the same, starting with you. And as I said a year ago, you need to resign immediately. You were incompetent then, you're incompetent now, and you're the gift that keeps on giving when it comes to incompetence. በዋሽንግተን ዲሲ በሚገኘው የካፒቶል ሂል አዳራሽ ውስጥ የአየር ግፊቱ እጅግ ከሯል። የፖለቲካው ሙቀትም ጣሪያ ነክቷል። በአሜሪካ የፖለቲካ ታሪክ ውስጥ እጅግ አነጋጋሪና አወዛጋቢ ከሆኑ ስብናዎች አንዱ የሆኑት የመከላከያ ሚኒስትሩ ፒት ሄግሴት በኮንግረሱ ፊት ቀርበው ከባድ ጥያቄዎች ሲሰነዘሩባቸው ውለዋል። ይህ ትዕይንት ተራ የመንግስት ባለስልጣናት ሪፖርት የሚያቀርብበት መድረክ ሳይሆን የአሜሪካ ዲሞክራሲያዊ ተቋማት ወታደራዊ ስነ ምግባርና በየካቲት ወር መጨረሻ ያለ ኮንግረሱ ፈቃድ የተጀመረው አደገኛ የኢራን ጦርነት ፊት ለፊት እየተፋጠጡበት የታሪክ አውድማ ነው። You don't even know what what's upsetting. I reclaim my time. COVID, and you're going to lecture this administration about the economy? You know what is upsetting? Incredible. You didn't even do the analysis on how much it's costing the American people. የቀድሞ የፎክስ ኒውስ ተንታኝ አሁን ደግሞ የፔንታጎን ቁንጮ ሆኑት ሄግሴት በዲሞክራቶች በኩል የተሰነዘረባቸውን ጥያቄና ዳለመመከት ቢሞክሩም በአንድ አሳማሚ ቅስበት ግን በራሳቸው ቃል ተረተው ዝምታን ለመምረጥ ተገደዋል። ዝምታ በአዳራሽ ውስጥ ለሰከንዶ የሰፈነ ቢሆንም በውስጡ ግን ከአሜሪካ ወታደራዊ መመሪያ እስከ ህገ መንግስታዊ ታማኝነት የሚዘልቁ ግዙፍ ጥያቄዎችን አዝሎም ነበር። ወደ ዋናው ጉዳይ ስንገባም የኒው ሃምፕሻየር ተወካይ ሚጊ ጉርላንደር ለፒት ሄግሴት ያቀረቡት ጥያቄ የዕለቱ ትልቅ መነጋገሪያ ነበር። ጉርላንደር ሚኒስትሩንና የኢታማዦር ሹሙን ጀነራል ዳን ኬንን ወታደሩ ህገወጥ ትዕዛዞችን አይከተልም በሚለው መርህ ተስማማላችሁ በሚል ነበር የጠየቋቸው። ሄግሴት መጀመሪያ ላይ በጥያቄ ውስጥ ያለውን የፖለቲካ ፍላጎት በመረዳት እስማማለሁ፣ ነገር ግን በዚህ ውስጥ የፓርቲ ፖለቲካ እያጋነንሽ እንደሆነ ይገባኛል ሲሉ በትቤት መለሱላት። ሆኖም ጉድላንደር ያዘጋጀችው ወጥመድ እጅግ ረቂቅ ነበር። እኔ የፓርቲ ፖለቲካ እያነሳው አይደለም፣ ይልቁንም እንደ አውሮፓውያኑ አቆጣጠር ኤፕሪል 12 ቀን 2016 አንተ ራስህ የተናገርከውን ቃል በቀጥታ እየጠቀስኩል ነው ስትል መለሰችለት። በዚህ ቅጽበት ፒት ሄግሴት ደረቁ። አዳራሹም በዝምታ ተዋጠ። ከ8 ዓመታት በፊት ወታደሩ ህገወጥ ትዕዛዝን መቃወም አለበት ብለው ሲሰብኩ የነበሩት ሄግሴት ዛሬ በስልጣን ላይ ሆነው ያንኑ ቃል ሲሰሙት እንደ ክደትና እንደ ፖለቲካ ጥቃት ቆጠሩት። Do you agree with the statement, quote, the military won't follow unlawful orders? I do. Mr. Hegseth, do you agree with that statement? I do, but understand what you're insinuating at a partisan point. I'm not. I'm actually quoting you directly, Mr. Hegseth, from April 12th, 2016. የአጋጣሚ የሚኒስትሩን የሁለትዮሽ ባህሪ ለዓለም ቁልጭ አድርጎ ያሳየ ነበር። ይህ የቃላት ፍልሚያ ከጀርባው ሌላ ትልቅ ሰለባም አለው። እሱም እየተከበሩት የቀድሞ ጦር አርበኛና ሴናተር ማርክ ኬሊ ናቸው። ኬሊና ሌሎች 5 ዲሞክራት ሕግ አውጪዎች ባለፈው ኅዳር ወር ባወጡት ቪዲዮ የአሜሪካ ጦር አባላት ከትራምፕ አስተዳደር የሚመጡ ህገወጥ ትዕዛዞችን እንዳይከተሉና ለህገ መንግስቱ ታማኝ እንዲሆኑ ጥሪ አቅርበው ነበር። የጥሪ ፒት ሄግሴትና ፕሬዝዳንት ዶናልድ ትራምፕን ክፉኛ አስቆጥቷል። ትራምፕ በወቅቱ ህግ አውጪዎቹን በሞት የሚያስቀጣ የአመፅ ተግባር ፈጽመዋል ሲሉ በማህበራዊ ሚዲያ ገጻቸው ከሰዋቸውም ነበር። ሄግሴትም ስልጣን እንዲያዙ በማርክ ኬሊ ላይ የበቀል እርምጃ መውሰድ ጀመሩ። የጦር ክፍያቸውን ቀነሱ፣ ወታደራዊ ማዕረጋቸውንም ዝቅ አደረጉ። ነገር ግን የፌዴራል ዳኛው ሪቻርድ ሊየን ይህንን የፔንታጎን እርምጃ ወይም የፈረስ ላባ ትርጉም የለሽና የማይረባ በማለት ውድቅ አደረጉት። ዳኛው በሰጡት ጠንካራ ብይንም ፔንታጎን የኬልን የመናገር ነጻነት መጣስ ብቻ ሳይሆን በሚሊዮን የሚቆጠሩ ወታደራዊ ጡረተኞችን ነጻነት ስጋት ላይ ጥሏል ብለዋል። የቀድሞ ወታደሮቻችን ከመንግስታቸው የላቀ ክብር ይገባቸዋል፣ ህገ መንግስታችንም ይህ እንዲሆን ያዛል ያሉት ዳኛው ሄግሴት በበቀል ስሜት የጀመሩትን ጉዞ በህግ ፊት ገድበውታል። በኮንግረሱ የነበረው ውይይት ወደ ኢራን ጦርነት ሲዞር ደግሞ የሁኔታው አሳሳቢነት ይበልጥ ጎልቶ ታየ። እስከ ዛሬ ድረስ ይህ ያለ ኮንግረሱ ፍቃድ የተጀመረው ጦርነት 25 ቢሊዮን ዶላር አሜሪካን አስከፍሏታል። ይህም ሆኖ ሚኒስትር ሄግሴት ለ2027 ዓ.ም የ1.5 ትሪሊዮን ዶላር ታሪካዊ ወታደራዊ በጀት ነው የጠየቁት። ዲሞክራቶቹ ሚኒስትሩና ጀነራል ዳን ኬንን ስለ ጦርነቱ አሰቃቂ ዋጋ፣ ስለ አሜሪካ የጦር መሳሪያ ክምችት መመናመንና በተለይም ህፃናት የተገደሉበትን ትምህርት ቤት የቦምብ ድብደባ በተመለከተ ክፉኛ ወጥረው ይዘዋቸዋል። ሄግሴት ግን እነዚህን ትችቶች
ፖለቲካዊ በማለት ለማጣጣል ሞክረዋል። በአሁኑ ሰዓት እኛን እየገጠመን ያለን ትልቁ ጠላት የዲሞክራቶችና የአንዳንድ ሪፐብሊካኖች ተስፋ አስቆራጭና ተሸናፊነት የተሞላበት ንግግር ነው ሲሉ በኮንግረሱ አባላት ላይ ጦር ሰብቀዋል። የሚኒስትሩ የመከራከሪያ ነጥብ እርስ በርሱ የሚጋጭም ነበር። ከአዳም ስሚዝ ጋር ባደረጉት ክርክር ሄግሴት የኢራን የኒውክሌር ጣቢያዎች በ2005 በደረሰባቸው ጥቃት ሙሉ በሙሉ መውደማቸውን ነበር የተናገሩት። አዳም ስሚዝ ግን ወዲያውኑ ጥያቄ ሰነዘሩባቸው። ከ60 ቀናት በፊት ይህን ጦርነት የጀመርነው የኒውክሌር መሳሪያው አፋኝ ስጋት ስለሆነ ብላችሁን ነበር። አሁን ደግሞ ሙሉ በሙሉ ወድሟል ትላላችሁ። ታዲያ ለምን ጦርነቱን ቀጠላችሁ ሲሉም ጠየቁ። ሄግሴት ለዚህ ጥያቄ የሚሰጡት አሳማኝ ምላሽም ስላልነበራቸው ኢራን አሁንም የኒውክሌር ምኞቷን አልተወችም፣ በሺዎች የሚቆጠሩ ሚሳኤሎችም አሏት በሚል ለማድበስበስ ሞክረዋል። ስሚዝ ግን ይህ ጦርነት እዚያው የነበርንበት ቦታ ላይ ነው ያስቀረን በማለት ጦርነቱ ስትራቴጂካዊ ክሽፈት መሆኑን ያረጋገጡት። በዚህ መሃል የዓለም ኢኮኖሚ በጦርነት እሳት እየነደደ ይገኛል። ኢራን ወሳኝ የሆነውን የሆርሙዝ ባህር ሰርጥ መዝጋቷን ተከትሎ የነዳጁ ዋጋ ሰማይ ነክቷል። ይህ ደግሞ ለሪፐብሊካኖች ትልቅ የራስ ምታት ሆኖባቸዋል። አሜሪካ በኢራን ላይ ባህር ከበባ ያደረገች ሲሆን በታሪክ ለመጀመሪያ ጊዜ ባለፉት 20 ዓመታት ውስጥ 3 የአሜሪካ አውሮፕላን ተሸካሚ መርከቦች በመካከለኛው ምስራቅ ተሰማርተዋል። ካሊፎርኒያው ተወካይ ጆን ጋርሜንዲ ሚኒስትሩን ፊት ለፊት በመጋፈጥ አንተም ሆንክ ፕሬዝዳንቱ ከመጀመሪያው ቀን ጀምሮ አሜሪካውያንን ስትዋሹ ኖራችኋል። የጦርነት ጂኦፖለቲካዊ ጥፋትና አሜሪካ በራሷ ላይ ያደረሰችው ቁስል ነው ሲሉ ወቅሷቸዋል። ሄግሴት ግን የፕሬዝዳንት ትራምፕ ጥላቻ አይንን አውሮታል፣ አንተ ለማን የምትወግነው በሚል ጥያቄውን በፖለቲካዊነት ርክ ለመሸፈን ሞክረዋል። የሚኒስትሩ የጦረኛ ባህል ወይም ዋሪር ካልቸር ግንባታ እቅድም ሌላ የክርክር ነጥብ ነበር። ትራምፕ ወደ ስልጣን ከመጡ ጀምሮ በርካታ ከፍተኛ የጦር መኮንኖችን ከኃላፊነታቸው አንስተው ከነዚህም መካከል በወታደሩ ዘንድ ከፍተኛ ክብር ያላቸው ጀነራል ራንዲ ጆርጅ፣ አድሚራል ሊሳ ፍራንቼቲ እና ኢታማጆር ሹሙ ጀነራል ቻርልስ ብራውን ይገኙበታል። የፔንሲልቫኒያ ተወካይ ክሪስ ሁላሃን ሄግሴትን እነዚህን ታላላቅ መኮንኖች ለምን አባረክ ስትል ስትጠይቃቸው አዲስ አመራር ስላስፈለገን ነው በሚል ደረቅ መልስ ብቻ ነበር የገጠሟት። ሪፐብሊካኑ ዶን ቤከን እንኳን ሳይቀሩ ይህ እርምጃ ህገ መንግስታዊ መብት ቢሆንም ጥበብ የጎደለውና ስህተት ነው ሲሉ ተችተውታል። በአንጻሩ እንደ ናንሲ ሜስ ያሉ ሪፐብሊካኖች አዲስ ነገር ለመፍጠር ሰዎችን ማባረር ትክክል ነው፣ እንቅፋት የሚሆኑት መሄድ አለባቸው በሚል ለሄግሴት ጋሻ ሆነው ነው ያሉት። በሌላ በኩል ፔንታገን ለዩክሬን $400 ሚሊዮን የሚሆን ወታደራዊ እርዳታ መልቀቁን ይፋ አድርጓል። ይህ ግን በኮንግረስ ውስጥ ያለውን የኢራን ጦርነት ክርክር አላቀዘቀዘውም። አሁንም በመካከለኛው ምስራቅ ደካማ የተኩስ አቁም ቢኖርም እስራኤልና አሜሪካ ጦርነቱን ያለ ኮንግረሱ ፍቃድ መቀጠላቸው በዲሞክራቶች ዘንድ እንደ ህገ መንግስታዊ ቀውስ ይታያል። ትራምፕ የኢራን የሰላም ጥያቄ የባህር ከበባ ይነሳለንና የሆርሙዝን ባህር ሰርጥ እንክፈት የሚለውን ውድቅ አድርገውታል። ይህ ደግሞ በሁለቱ ሀገራት መካከል ያለውን ፍጥጫ ወደማይቀለበስ ደረጃ እያደረሰው ስለመሆኑም ይነገራል። ወደ ሩሲያና ዩክሬን ጦርነት ስንመለስ ደግሞ ሁኔታው ይበልጥ እየተካረረ መጥቷል። የሩሲያ ኃይሎች በዩክሬን የጦር ግንባር ላይ ከፍተኛ ጥቃት በመሰንዘር ላይ ይገኛሉ። በተለይም በቅርቡ የተፈጸሙት የሚሳኤልና ድሮን ጥቃቶች ለዩክሬን የኃይል መሰረተ ልማቶች ላይ ከፍተኛ ውድመት አደረሱ። ዩክሬን በበኩሏ ወደ ሩሲያ ግዛት ውስጥ ጥቃቶችን በመሰንዘር ምላሽ ለመስጠት እየሞከረች ቢሆንም የአሜሪካ ድጋፍ መዘግየትና የትራምፕ አስተዳደር ከሩሲያ ጋር ለመደራደር ያለው ፍላጎት ኬቭን በስጋት ውስጥ ጥሏታል። ፑቲንና ትራምፕ በስልክ ያደረጉት ውይይትና ስለ ዩክሬን የሰላም ስምምነት መቃረብ መናገራቸው ዩክሬን የግዛቷን የተወሰነ ክፍል አሳልፋ እንድትሰጥ ልትገደድ ትችላለች የሚል ስጋት ፈጥሯል። በአሜሪካ ዲሞክራሲ እምብርት በኮንግረሱ አዳራሽ ውስጥ ለ6 ሰዓታት የዘለቀው ትንቅንቅ የአንድን ሚኒስተር ብቃት የመፈተሽ ሂደት ብቻ አልነበረም። ይልቁንም የአሜሪካን ወታደራዊ ተቋም ማንነትና የህግ የበላይነትን ዳግም መተርጎም ትልቅ ስግል እንጂ። የመከላከያ ሚኒስትሩ ፒት ሄግሴት በዲሞክራቶች በኩል የቀረበባቸውን የግልና የፖሊሲ ጥያቄዎች ለመቋቋም ሲታገሉ፣ በተለይም የኒው ሃምፕሻየሯ ተወካይ ማጊ ጉደላንደር የሰነዘረችባቸው ጥያቄ በታሪክ ማህደር ውስጥ የሚዘከርም ይሆናል። ሄግሴት በ2016 ወታደሩ ህገወጥ ትዕዛዞችን መከተል የለበትም ሲሉ በኩራት የተናገሩት ቃል ዛሬ በ2026 እንደ ጅራፍ መጥቶ ሲገርፋቸው በፊታቸው ላይ የታየው ያ የድንጋጤና የዝምታ ቅጽበት በሚሊዮኖች የሚቆጠሩ ተመልካቾችን ልብ ነክቷል። ዝምታ ተራ የመርበድበድ ምልክትም አይደለም። የስልጣን ጥም እንዴት የሰውን ልጅ የቀድሞ አቋም እንደሚያስረሳው ለዓለም ያሳየ ታላቅ ትዕይንት እንጂ። ጉርላንደር ሄግሴትን በገዛ ቃላቸው ጥራ ስትይዛቸው አዳራሽ ውስጥ ለጥቂት ሰከንዶች የሰፈነው ጸጥታ ከውጭ ከሚሰማው
የኢራን ጦርነት ጩኸት በላይ ጎልቶ ተሰምቷል። ሄግሴት ሴናተር ማርክ ሄልን ህገወጥ ትዕዛዛት ተከተሉ በማለታቸው የጡረታ ክፍያቸውን ሊቀንሱና ማረጋቸውን ዝቅ ሲያድርጉ በ2016 የተናገሩትን ቃል የረሱት ይመስል ነበር። ነገር ግን ዳኛው ሪቻርድ ሊየን ሆርስ ፊዘር በሚለው ብርቱ ቃላቸው ሄግሴት በጡረተኞች ላይ ጀመሩትን የበቀል እርምጃ ህገወጥ መሆኑን ሲያረጋግጡ አሜሪካ አሁንም የህግ የበላይነት ያለባት ሀገር መሆኗን ለፔንታጎን አስታውቋል። ዳኛው እንዳሉት የቀድሞ ወታደሮች ከመንግስታቸው ክብር እንጂ በቀል አይገባቸውም። የፍትህ አካላትና የፔንታጎን ፍጥጫ አሜሪካ በውስጥ የፖለቲካ ቀውስ ውስጥ መሆኗን የሚያሳይም ክስተት ነው።